ጤና ይስጥልን የገበያ ሚዲያ ተከታታዮቻችን የመስከረም 25 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን ይጸድቃል ተብሎ ሲጠበቅ የነበረው ደንብ ዝግጅቱ መጠናቀቁ ተነገረም። በተጨማሪም በግንቦት ወር 2017 ዓ.ም በጸደቀው አዋጅ መሰረት ከፍተኛ ውሳኔ የሚሰጥ ምክር ቤት እንዲመሰረት መወሰኑም ተነግሯል። እናጋራችኋለን። ከዚህ በኋላ የመንግስት ሰራተኞችን ደሞዝ መቁረጥ አይቻልም ተባለም። ይህን መረጃ በተመለከተም በርካታ ጉዳዮች ይፋ ተደርገዋል። ሙሉ መረጃውን የምናደርሳችሁ ይሆናል። ከፍተኛ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው እንደሚሰጡ ተገለጸም። ይህን ተከትሎ በርካታ አነጋጋሪና አዳዲስ መረጃዎች ተሰምተዋል። በዝርዝር የምናጋራችሁ ይሆናል። አዲስ ባንክ ሊቋቋም መሆኑ ተገለጸም። አዲሱ ባንክም በከፍተኛ ሚሊዮን ዶላር መነሻ ካፒታል የሚቋቋም መሆኑ ተነግሯል። የምትሰሙት መረጃችን ነው። የጤና ባለሙያዎችን በተመለከተ አዲስ መረጃ ይፋ ሆነም። በዚህ መረጃም የደሞዝ የጥቅማ ጥቅምና የስራ አካባቢዎችን ይመለከታል ተብሏል። ሙሉ መረጃውን የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902770077 ወይም 0981 57 5696 ይደውሉ። ለዓለም አቀፉ መካነ ቅርስ በከፍተኛ ቢሊዮን ብር የማስፋፊያ ግንባታ ሊከናወንለት መሆኑ ተገለጸ። በምስራቅ ጉራጌ ዞን ሶዶ ወረዳ የሚገኘውን የጥያ ዓለም አቀፍ መካነ ቅርስ የሚገኝበት አካባቢን በማልማት የመስህብ ስፍራ ለማድረግ የመሰረተ ድንጋይ ተቀምጧል። የቅርሱ የማስፋፊያ ግንባታ ወጪውንም ከጠቅላይ ሚኒስትር ዶክተር አብይ አህመድ የመጽሐፍ ሽያጭ ከባለ ሀብቶችና የአካባቢውን ማህበረሰብ በማሳተፍ የሚሸፈን ይሆናል ተብሏል። በዚህም ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በተመረቀበትና ሌሎች ታላላቅ ሀገራዊ ፕሮጀክቶች በተጀመሩበት ማግስት የጥያ ዓለም አቀፍ ቅርስ ማስፋፊያ ፕሮጀክት ግንባታ ወደ ተግባር መግባቱ የተለየ ትርጉም አለው ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው ተናግረዋል። መካነ ቅርሱ ረጅም ዕድሜ ቢኖረውም በተገቢው መንገድ ለምቶ ለጎብኚዎች ምቹ ባለመሆኑ ከቱሪዝም ዘርፍ መገኘት የነበረበትን ገቢ ሳያገኝ መቆየቱንም አስታውሰው ቅርሱን በማልማትና የገቢ ምንጭ በማድረግም የህዝቡን ተጠቃሚነት ለማጉልበት ትኩረት መደረጉን ተናግረዋል። በመሆኑም በክልሉ በዓለም ቅርስነት የተመዘገበው የጥያ ዓለም አቀፍ መካነ ቅርስ በ3.5 ቢሊዮን ብር የማስፋፊያ ፕሮጀክት ግንባታ እንደሚከናወንለት ጠቁመዋል። የግንባታ ስራው ደግሞ ሆቴል፣ የተለያዩ የመዝናኛ ስፍራዎች እንዲሁም የግብይት ማዕከላትንና የመሰብሰቢያ አዳራሾችን አካቶ እንደሚከናወንም ርዕሰ መስተዳደሩ ተናግረዋል። ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚያደርገው ውድድር ለከፍተኛ ኪሳራ እንዳጋለጠው አዲስ ሪፖርት አስታወቀም። የዓለም ባንክ ባወጣው አዲስ ሪፖርት በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚያደርገው ውድድር ፍትሃዊ ያልሆነ የመጫወቻ ሜዳ እንዳጋጠመውና ለከፍተኛ ኪሳራም እንደተዳረገ ይፋ አድርጓል። የኢትዮጵያ የቴሌኮም ገበያ ግምገማ በሚል ርዕስ የቀረበው ይህ አዲስ ሪፖርት
ሪፖርት በሁለቱ ኩባንያዎች መካከል ያለውን ያልተመጣጠነ ውድድር በዝርዝር አስቀምጧል። በዚህም ኢትዮ ቴሌኮም እንደ ሳፋሪኮም $850 ሚሊዮን የተፈቀደ ክፍያ ባለመክፈሉና በስድስት የገበያ ዘርፎች ላይ የበላይነት ያለው ተቋም ሆኖ በመቆጠሩ ውድድሩ ፍትሃዊ አይደለም ሲል ሪፖርቱ ጠቁሟል። ኢትዮ ቴሌኮም ከደንብ አስከባሪው ከተቀመጠው የመገናኛ ዋጋ በታች የድምፅ ጥሪ ዋጋ በማቅረቡ ሳፋሪኮም ወደ ኢትዮ ቴሌኮም ደንበኞች በሚደረግ እያንዳንዱ ጥሪ ላይ ኪሳራ እንደሚያስተናግድ የገለጸው ሪፖርቱ በዚህም በወር $1.6 ሚሊዮን ይገመታል ብሏል። በተጨማሪም ኢትዮ ቴሌኮም የዳታ ዋጋን በእጅጉ በመቀነስ ውድድሩን ለሳፋሪኮም አስቸጋሪ አድርጎታል የተባለ ሲሆን ኢትዮ ቴሌኮም በቅርቡ እንደ ኤምፔሳ ያሉ የሳፋሪኮም መተግበሪያዎችን እንደገና በመንግስት የሞባይል ገንዘብ ዝውውር ላይ የመንግስት ድርጅቶች ምርጫ ሊሰጠው እንደሚችል ዓለም ባንክ ያወጣው አዲስ ሪፖርት ስጋቱን ገልጿል። በሌላ በኩል ሳፋሪኮም በኢትዮ ቴሌኮምና በኢትዮጵያ ኤሌክትሪክ ኃይል የመሰረተ ልማት አውታሮች ላይ ጥገኛ መሆኑና ለኪራይ በአመት $3 ሚሊዮን ለኢትዮ ቴሌኮም መክፈሉ የኔትወርክ መስፋፋቱን አዝጋሚና ወጪውን ደግሞ ከፍተኛ እንዳደረገበት ተጠቅሷል። በእነዚህ ተግዳሮቶች ምክንያትም ሳፋሪኮም ኢትዮጵያ በ2024 በጀት ዓመት $325 ሚሊዮን ኪሳራ ያስመዘገበ ሲሆን ያገኘው $53.6 ሚሊዮን ገቢ ደግሞ ለፍቃድ በአመት የሚከፍለውን $66.7 ሚሊዮን እንኳን እንደማይሸፍን ሪፖርቱ አብራርቷል። የጤና ባለሙያዎች የሥራ ተነሳሽነት ዝቅተኛ መሆን ለታካሚ ደህንነት አሳሳቢ መሆኑ ተነገረም። በአገር አቀፍ ደረጃ ወደ 4000 የሚጠጉ የጤና ባለሙያዎችን ያሳተፈ አዲስ ጥናት እንዳመላከተው በኢትዮጵያ በጤና ሰራተኞች ዘንድ ያለው የሥራ ተነሳሽነት ዝቅተኛነት ለታካሚ ደህንነትና ለጤና አገልግሎት ጥራት ከፍተኛ ስጋትን ደቅኗልም ብሏል። በዚህም በጥናቱ ከተካተቱት መካከል 44 በመቶ የሚሆኑት ብቻ ተነሳሽነት ያላቸው እንደሆኑ የገለጹ ሲሆን ለዚህ የሞራል ማጣት ዋና ምክንያቶቹ ደግሞ ዝቅተኛ ደሞዝ፣ በቂ ያልሆነ ጥቅማ ጥቅምና አስቸጋሪ የሥራ አካባቢዎች መሆናቸውን ካፒታል ጋዜጣ አስነብቧል። በመሆኑም ይህ የተነሳሽነት እጥረት ታካሚን ይቸል ማለትና ወደ እምነትን የሚያሳጡ የሥራ ብልሹነቶች ሊያመራ ይችላል ሲሉ የጤና ባለሙያዎች ተናግረዋል ተብሏል። በተጨማሪም ጥናቱ መንግስት የሥራ እርካታን ወይንም ደግሞ ተነሳሽነትን በ4 እጥፍ ከፍ የሚያደርገውን የሀብት አቅርቦት ያለባቸውን ተቋማትና የሙያ ስልጠናዎችን በማሳደግ የሰራተኞችን ተነሳሽነት ለማሻሻል በአስቸኳይ በክፍያና በሥራ ሁኔታ ላይ ማሻሻያ እንዲያደርግ አሳስቧል። በኢትዮጵያ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑ ተገለጸ። በኢትዮጵያ ስራ ፈጣሪ ወጣቶችን የፋይናንስ ተጠቃሚ የሚያደርግ ኢንተርፕረነርሺፕ ኢንቨስትመንት ባንክ ሊቋቋም መሆኑን የስራና ክህሎት ሚኒስቴር አስታውቋል። በዚህም የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚልና የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚው ዶክተር ብሩክ ታዬ ስምምነቱን የተፈራረሙ ሲሆን የኢንተርፕረነርሺፕ ኢንቨስትመንት ባንኩ መቋቋም ደግሞ ለወጣቶች የሥራ ዕድል ፈጠራና ለኢንተርፕራይዞች አቅም መጎልበት ወሳኝ ሚና ይኖረዋል ተብሏል። በተጨማሪም የኢንቨስትመንት ባንኩ ወጣት ሥራ ፈጣሪዎች የፋይናንስ ድጋፍ የሚያገኙበት ነው ሲሉ የተናገሩት የሥራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል መንግስት የወጣቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ያወጣቸውን ፖሊሲዎች ወደ ተግባር እየቀየረ መሆኑን ገልጸዋል። በዚህም ባንኩ $20 ሚሊዮን መነሻ ካፒታል የሚቋቋም መሆኑን ጠቅሰው $10 ሚሊዮን ከአፍሪካ ልማት ባንክ በድጋፍ የተገኘ ሲሆን ቀሪውን ደግሞ በኢትዮጵያ ኢንቨስትመንት ሆልዲንግ እንደሚሸፈን ሚኒስትሯ ተናግረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው መንግስት የወጣቶች የሥራ ፈጣሪነት አቅም እንዲጎለብት የተለያዩ መርሃ ግብሮችን ነድፎ ተግባራዊ እርምጃ እየወሰደ መሆኑን ተናግረዋል። በዚህም ደግሞ የኢንቨስትመንት ባንኩ ወጣቶች ስታርታፖችንና የሥራ ፈጠራ ሐሳባቸውን በቀላሉ ወደ ተግባር መቀየር የሚችሉበትን የፋይናንስ ድጋፍ ማግኘት ያስችላቸዋልም ብለዋል።
የከፍተኛ ምክር ቤት ደንብ ዝግጅት መገባደዱ ተነገረም። ኢትዮጵያ ያላትን ታላላቅ ተፋሰሶች በተመለከተ ውሳኔዎችን የሚሰጥ የተፋሰሶች ከፍተኛ ምክር ቤት ደንብ ዝግጅት መገባደዱን የውሃና ኢነርጂ ሚኒስቴር አስታውቋል። በዚህም በውሃና ኢነርጂ ሚኒስቴር ስር ከሕግና ከተፋሰስ ጥናት ዘርፍ በተሰበሰቡ ባለሙያዎች ቡድን የደንቡ ዝግጅት መደረጉንና በቅርቡ ሙሉ ለሙሉ ተጠናቆ ወደ ሚኒስትሮች ምክር ቤት እንደሚላክ ተገልጿል። በግንቦት ወር 2017 ዓ.ም በጸደቀው አዋጅ መሰረት ኢትዮጵያ ያሏትን ዋና ዋና ተፋሰሶች በሚመለከት ከፍተኛ ውሳኔ የሚሰጥ የተፋሰሶች ምክር ቤት እንዲመሰረት መወሰኑ ይታወሳል። በተጨማሪም ምክር ቤቱን ወደ ስራ እንዲገባ የሚያስችለው ጥቃቅን ዝርዝር ጉዳዮች ጭምር የተካተቱበት ደንብም በሚኒስትሩ መሪነት እየተዘጋጀ መሆኑንና በቅርቡ ተጠናቆ ለመጽደቅ እንደሚላክ ተነግሯል ሲል ሪፖርተር ጋዜጣ ዘግቧል። ደንቡን በሚመለከት ማብራሪያ የሰጡት በሚኒስትሩ የተቀናጀ የውሃ ሀብት አስተዳደር መሪ ስራ አስፈጻሚው አቶ ደበበ ደፈርሶ የተቋቋመው የተፋሰሶች ከፍተኛ ምክር ቤት በዋናነት የተፋሰሶችን የሀገር ውስጥ እንጂ ድንበር ተሻጋሪ የተፋሰስ ጉዳዮችን እንደማይመለከት አስረድተዋል። ኢትዮጵያ ከተፋሰሶቿ ለሁሉም የጋራ ጥቅም እንዲሰጡ የሚያስችሉ ግድቦችንና የተፋሰስ መሰረተ ልማቶችን በትኩረት ትሰራለች ያሉት መሪ ስራ አስፈጻሚው፣ ነገር ግን በሁሉም ክልሎች ግድቦችን መገንባትም ሆነ የተፋሰስ መሰረተ ልማት ለመዘርጋት ከፍተኛ አቅም የሚጠይቅና በቀላሉ የማይቻል በመሆኑ ደግሞ የጋራ ተጠቃሚነት የሚሰጡ ልማቶችን መስራት እንደሚያስፈልግም አመላክተዋል። አዋሽ ተፋሰስን እንደ ምሳሌነት ያነሱት አቶ ደበበ 5 ክልሎችና 2 የከተማ አስተዳደሮችን እንደሚያስተሳስር ጠቅሰዋል ሲል ዘገባው ጠቁሟል። ይህም አንድ ተፋሰስ ለሁሉም በፍትሐዊነት እንዲጠቅም ለማድረግ ዘርፉን የሚመራ ደንብና ተቋም መዘርጋት አስፈላጊ መሆኑን ተናግረው ኢትዮጵያም 12 ዋና ዋና ተፋሰሶች እንዳሏት በማመላከት በየተፋሰሱ ራሱን የቻለ ምክር ቤት ወይንም ካውንስል እንዲቋቋምና ካውንስሎቹን ደግሞ በጋራ የሚይዝ ከፍተኛ ምክር ቤት ለመመስረት በትኩረት እየተሰራ ነው ሲሉ አብራርተዋል። ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው እንደሚሰጡ ተገለጸም። የፌዴራል ኦዲተር የመንግስት ባለስልጣናት በሕግ ከተፈቀደላቸው መብት ውጪ በአንድ ጊዜ በርካታ የመንግስት ተሽከርካሪዎችን ይጠቀማሉ በማለት መክሰሱን ዋዜማ ሪፖርተርን ጠቅሳ ዘግባለች። ይህን ተከትሎ ኦዲተር ጄኔራል ሰሞኑን ባወጣው ሪፖርት አንዳንድ ባለስልጣናት የመንግስት ተሽከርካሪዎችን ለዘመዶቻቸው መገልገያ ጭምር እንደሚሰጡ ማመላከቱን ዘገባው ጠቅሷል። እንዲሁም ሚኒስትሮችና ሚኒስትር ዴታዎች ለራሳቸውና ለቤተሰቦቻቸው የተፈቀደላቸው 2 ተሽከርካሪ ብቻ ቢሆንም አብዛኞቹ ግን በአንድ ጊዜ 3 እና ከዛ በላይ ተሽከርካሪዎችን እንደሚጠቀሙ የኦዲተሩ ሪፖርት ማረጋገጡን ዘገባው አመላክቷል። በተጨማሪም የፌዴራል መስሪያ ቤት የመንግስት ተሽከርካሪዎችን ከሕግ ውጪ መጠቀማቸው ከፍተኛ የመንግስት የነዳጅ ብክነትን እያስከተለ ይገኛል ተብሏል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የመንግስት ሰራተኞችን ደሞዝ መቁረጥ ተከለከለም። የፌዴራል ሲቪል ሰርቪስ ኮሚሽን የሰራተኞችን ደሞዝ ያለ ሰራተኛው የማመልከቻ ፊርማ ፈቃድ ውጪ መቁረጥ የተከለከለ መሆኑን አስታውቋል። ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለውን የደሞዝ ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አሰራር መስጠቱን ጠቁመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመክፈል ግዴታ እንዳለባቸው የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ አሳስበዋል።
በዚህም ደግሞ ማንኛውንም አይነት ተቀናናሽ ባለመብቱ በማመልከቻ ፊርማ ካልፈቀደ በስተቀር ከወርሃዊ ደሞዝ ላይ መቀነስ የተከለከለ መሆኑን አስታውቀዋል። በዚሁ መሰረት በመንግስት ሰራተኞች አዋጅ ቁጥር 1353/2017 በግልጽ ተደንግጓል ሲሉ የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነሩ ዶክተር መኩሪያ ኃይሌ አክለዋል። በሌላ በኩል የፌዴራል ሲቪል ሰርቪስ ኮሚሽን ለሁሉም ክልሎችና ለሁለቱ ከተማ አስተዳደሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች በደሞዝ ጭማሪና በአበል ክፍያ ላይ መመሪያ ማስተላለፉን መዘገባችን አይዘነጋም። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ። በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።